በስመ አብ ሰበር ዜና። ትክክለኛ ሰበር ዜና ማለት ይሄ ነው። ድንገት እኔ ሶሻል ሚዲያ አልገባውም ከመንገደኛ ነው የሰማሁት። ሩበን አሞሪም ተባረረ ከመንገደኛ። እግዚአብሔር ይወርዳ ሰማሽ ምናምን ምን ኧረ በስመ አብ። ለማንኛውም ኢሚዲየት ኬዝ ሊሆን እንደሚችል ግልጽ ነው እንዲህ ድንገት ከተባረረ እና እንደዛም ነው የተባለው። ያስታውቃል የተወሰነ ኢሚዲየት ኬዝ ሊሆን እንደሚችል የሰሞኑ ፕሬስ ኮንፈረንሶቹ ምናምን ካለ ከነ ጄሰን ዊልኮክስ ጋር ምናምን የሆነ አለመግባባት ላይ እንዳለ ያስታውቅ ነበረ። በቃ አይሆንም ብለው እንግዲህ አባረውታል ማለት ነው። እንግዲህ ባይባረር ጊዜ ቢሰጠውም አይደብረኝም። እኔ ትንሽ ጊዜ ቢሰጠው ብናየው፣ ግን ደግሞ እንግዲህ ከነሱ ጋር እንዳልኳቸው አስታውቃል። ከሆነ ታይም በኋላ ያለው ፕሬስ ኮንፈረንሱ ላይ ያስታውቃልና እነሱ በቃ አይሆንም ብለው ካመኑበት ምንም አንደኛ የሱ ሲስተም ዲቨሎፕ ካምናው እስኪ በምን መንገድ ዲቨሎፕ አድርጓል የዩናይትድ ቲም የሱ ሲስተም ነው እያልኳቸዋለሁ። ሲስተሙ ላይ ኦብሰስድ የሆነ አሰልጣኝ ነው፣ ግን የሱ ሲስተም በዩናይትድ ውስጥ ምን ያህል አድጓል? ምንም ምን ያድጓል አየሁትኝ። እንደዛው ነውና ምንም በመባረሩ ዩናይትድ ደጋፊ ለምን ምናምን አያውቃለሁ፣ ይገባኛል። ዩናይትድ አሰልጣኝ ባባረረ ቁጥር ሁሌ አሰልጣኝ መቀየር የትኛው አሰልጣኝ ነው ረጅም ጊዜ ተሰጡት በደንብ ቡድን የሚሰራው ምናምን የሚል ነገር ይኖራል። በእርግጥ ግን እኔም እንደዛ ይሰማኛል እውነቱን ለመናገር። ግን ደግሞ የሩበን አሞሪም ሲስተም እያደገ የሆነ ዲቨሎፕ እያደረገ ስቴፕ ባይ ስቴፕ አላየንም ብዬ አስባለሁ። እና አንድም የማሬስካ መባረር ነው መሰለኝ በደንብ ድፍረት የሰጣቸው እንዲህ ምንድን ነው ምናምን። ለማንኛውም እንግዲህ እስከ መቼ አሰልጣኝ እንደምንቀይር አላቅም። አሁን ዛሬ በህልሜ ማያው ማለት ነው በቃ ሌሊቱ ሙሉ ስቃዥ ሉዊስ ኤንሪኬ ፔዥን ለቆ ዩናይትድን ምናምን ሲቀላቀል በህልሜ። ሌላ ማን አለ ደህና አሰልጣኝ? የለም እኮ ኮች ዲዘርቢ አሪፍ አሰልጣኝ ነው። ከዛ ውጭ ግን ሉዊስ ኤንሪኬ እኔም ቢቀጥሩኝ ማለት ነው እዛ ስፖርቲንግ ዳይሬክተር ምናምን አድርገው እንትናን አመጣው ነበር ከፔጄ ጋር አፋትቼ ሉዊስ ኤንሪኬ። ማን ነው የሚመጣው አሁን? በክርስቶስ ያሳፍራል። ጀማው በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው። ጀማው ምን ያድርግ ይሄ ሰውዬ? ምን አድርግ ነው የሚሉት? ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው። እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴስ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር ታውቃል። እናም ደቂቃም አልፈጀባችሁም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩትም። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለ ራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሆን ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው ወላሂ አላቅም። እንደኔ ክለቤን የሚወድ የለም። በጣም ነው የምወደው ማንቸስተር ዩናይትድ። መቼም ግን አያልፍለትም። በቃ በእንደዚህ ያለ አስተዳደር መቼም አያልፍለትም። እንዲሁ ጨጓራችን እየተቃጠለን እንሞታታለን እንጂ ማለት ነው ማንቸስተር ዩናይትድ ማለት ነው ከዚህ በኋላ 20 ዓመት ይፈጅበታል። 20 ዓመት ማለት ነው ማድረግ ዩናይትድ ማለት ነው። እግዚአብሔርን ደነዝ የሆነ ቦርድ ነው ያላቸው። ምን አይነት ውሳኔ ነው እያስተላለፈ ያሉት? በድንገት ትንሽ ጊዜ ቢሰጡት ተባሯል አሞሪ እንደሆነ ሰምታችኋል ብዬ አስባለሁ። ይሄን ነገር ረበስማም እሺ፣ ምንድነው ያስቸኮላችሁ ጉዳይ? እኔ እስካሁን ድረስ ማለት እኔ እግዚአብሔር እንደ አሞሪ ማለት ነው ምርጥ አሰልጣኝ የለም። ዩናይትድ ስለሆነ ነው የከበደው። በጣም በእርግጠኝነት የምናገረው ይሄ ሰው ትንሽ ጊዜ ያስፈልጋል። የሚፈልገውን ተጫዋች እንኳን እንደፈለገ አግኝቶ አያውቅም። ምንም አንሰካከስም እዚህ ጋር። አሁን ማን ነው የሚያመጡት? እስካሁን በጊዜያዊ የሆነ ከአንደር 21 የሚያሰለጥን አሰልጣኝ ነው ለጊዜያዊ። ለዞም ቋሚ አሰልጣኝ ለመፈለግ እስከ ክረምት ድረስ ሊፈጅባቸው እንደሚችልም ዴቪድ ኦርንስቴን ይዞት ወጥቷል ማለት ነው መረጃውን። አይመጣውም። ዩናይትድ ነው ወዲት አባታችሁ ነው የምትገቡት። ምንድነው እሺ የሚሰራው? አሁን ቦርዱ በጣም በቃ የተመታ በጣም የሚያስጠላ ደነዝ የሆነ ቦርድ ነው ያለው።